ኢትዮጵያና የትግራይ ፖለቲካና የታሪክ ሂደት በተመለከተ ቆየት ብዬ ላነሳብህ ፈልጋለሁ ግን እዚህ ላይ አሁን ዛሬ ባለው ሁኔታ እንዳይናተኩርና አሁን ላይ በአንተ እይታ በትግራይና በኢትዮጵያ መካከል አስተሳሳሪ የቀረ ገመድ አለ ብለህ ታስባለህ ወይ ማለት በፖለቲካ ትግል ውስጥ ተስፋ መቁረጥ የሚባል ነገር ቦታ ሊኖረው አይገባም ብለህ ደጋግመህ እንደምትናገር አውቃለሁ ግን ሰውየው ልደቱ ምን ይላል ልልህ ነው ግለሰቡ ልደቱ ስለዚህ ጉዳይ በጠይቀው ሪሊ በትግራይና በኢትዮጵያ መካከል የቀረ አስተሳሳሪ ገመድ ያለ ይመስልሃል ወይ ጊቭን ባለፉት አመታት በሆነው ነገር ምክንያት የደረሰው ሰቆቃ ማለት ነው ወል ከባድ ጥያቄ ነው ቴዲ ወል ይሄ ችግር የተፈጠረው ዛሬ ነው ስልህ ያው በአሁኑ ወቅት ነው የተፈጠረው ይሄ እርስ በርስ መጠላላቱ ጎራ ለይቶ ወደዚህ አይነት አስቀያሚ ግጭት ፍልሚያ ውስጥ የመግባቱ ጉዳይ የዛሬ ታሪክ ነው የዛሬ ሁነት በድሜ ካሰብነው እንግዲህ ኦልሞስት የ4-5 አመት ጉዳይ ነው ከዛ በፊት ግን የረጅም ዘመን ብዙ ትውልዶችን የተሻገረ ደግሞ የጋራ ታሪክ አለ የጋራ መስተጋብር አለ ያ እኔ በቀላሉ በጣጣሳል እንደሌለ ይሆናል የሚል ግምት የለኝም ይጎዳል ምንም ጥርጥር የለውም ይሸረሸራል ነገር ግን እንዳልነበር ይሆናል የሚል እምነት የለኝም አሁን የተፈጠረው ነገር አሳዛኝ መሆኑን እጅግ የማይገባ መሆኑን ጎጂ መሆኑን ተገንዝበን ከልባችን ተጸጽተን ችግሩን ለማረም ለማስተካከል ወደ ትክክለኛው አቅጣጫ ለማስገባት ከተረባረብን ያ እርሾ አለ ብዬ ነው በእኛ ሳይሆን በአባቶቻችን በቅድመ አያቶቻችን ዘመን የነበረው ግንኙነት መስተጋብር እንዲሁ ዝም ብሎ በእኖ ሊጠፋ የሚችል አይደለም በባህል ያለን መስተጋብር አሁን ጦርነት ስለተፈጠረ መገዳደል ስለመጣ እንዲሁ በእኖ ይጠፋል ብዬ አላምንም በሃይማኖቶች በተለያዩ ስነ ምግባሮች በስነ ልቦና በተለያዩ በታሪክ ያሉን ግንኙነቶች እንዲሁ በእኖ የሚጠፉ ናቸው ብዬ አላምንም ግን ይጎዳሉ ይሸረሸራሉ ያ ገጥሞናል በከፍተኛ ደረጃ ተጎድቷል ያለፉ በ2 አመት የተካሄደው ጦርነት እና ከሱ በፊት የነበረው እጅግ አስቀያሚ የሆነ የጥላቻ ቅስቀሳ በትግራይ ህዝብና በአማራ ህዝብ በትግራይ ህዝብና በቀሪው የኢትዮጵያ ህዝብ መካከል እና በትግራይ ህዝብ ኢትዮጵያዊነት ላይ የፈጠረው ችግር ቀላል አይደለም እኔ በደንብ ረዳዋለሁ በምንም ተአምር የኢትዮጵያዊነታቸውን ጥያቄ ውስጥ የማያስገቡ የህብረተሰብ ክፍሎች የትግራይ ተወላጆች ዛሬ ስለ ኢትዮጵያዊነት ያላቸው አመለካከት በብዙ ርቀት የተለየ አዲስ አበባ ተወልደው ያደጉ ትግርኛ የማይናገሩ ግን ከትግራይ አባትና እናት የተወለዱ ሰዎች ስለ ትግራዊነታቸው እንኳን አስበው የማያውቁ ዛሬ ያላቸው አመለካከት ከጦርነቱ በኋላ በጣም በብዙ ርቀት የተለየ ነው በጣም እና ራሳቸውን ለኢትዮጵያዊ አለመቁጠር ኢትዮጵያዊነቱን የመቀየም ከዛም አልፎ ነው የመጠየፍ ሁኔታዎች አሉ እነዚህ ምን ብለው ይመጡ አይደለም ያሳለፍነው 3-4 አመት በአንድ ህብረተሰብ ምናልባት በ50 በ60 በ100 አመት ተከሰተ ቢባል እንኳን ሪሊ የሚያስደንቅ ነገር ነው እኛ ጋር ሁሉንም አስቀያሚ ነገር በ2-3 አመት ነው የፈጸመው ከተራ የጥላቻ ንግግር እስከ ጭካኔ የመጨረሻ የጭካኔ ደረጃ የተሞላበት ግድያ በ2 አመት ጦርነት አይተናል መስማት ልንችለው ከምንችለው በላይ አስቀያሚ ነገሮችን ሰምተናል ባይናችን አይተናል እና ይሄ የፈጠረው ነገር ከባድ ነው ቀላል ነው ብዬ አላምንም አሁንም ቢሆን የሰላም ስምምነት ተፈርሞ አንጻራዊ ሰላም ከመጣም በኋላ የጥይት ድምጽ ቢያንስ ከቆመ በኋላ ችግሮች ተፈተዋል ማለት አይደለም ለኔ አሁን ኔጌቲቭ ፒስ ነው ያለው እና የተከበሩ በአደባባይ አውጥተን በድፍረት ማንነጋገርባቸው ነገ ከነገ ወዲያ ወይ ለሌላ ግጭት ወይ ለመለያየት ምክንያት የሚሆኑ የተዳፈሩ ብዙ ነገሮች ተዳፍነዋል አሁን ያለው ሰላም አንጻራዊ ሰላም ኔጌቲቭ ፒስ ነው ሁሉ ጊዜም ኔጌቲቭ ፒስ የሆነ ምቹ ሁኔታ ሲያገኝ
ወደ ሌላ ቀውስ ይሸጋገር በዛ ሁኔታ አለን ብዬ ነው ማምነው እና ይሄ በአሁኑ ሰዓት ልንደባብቀው የሚገባ ነገር መኖር የለበትም ስላጠፋ ነው ጥፋት ስለተሳሳት ነው ስተት በየቆራችን በግልጽ መነጋገር በሐቅ መነጋገር ለጠፋው ጥፋት ከልብ መጸጸት ይቅርታ መጠያየቅ ያለብን ይመስለኛል በዛ ደረጃም ሄደን ችግሩን በዘላቂነት ከፈታ ነው ትልቅ ነገር ነው ሰየው ነው ቢኖ ማምነው ግን አሁን ያለው ሁኔታ እንደዛ አይደለም የማለባበስ ነው እንደውም አንዳንድ ጊዜ እሱ ነበር ልጠይቀህ የነበረው እንደውም አሁን የሚገርመው ሰዎችን ሳነጋግር ዲፍሌክት ያደርጋሉ ማለት ጦርነት መካሄዱ አዲስ ነገር ነው ወይ ሊሉ ይፈልጋሉ ስለ ጦርነቱ አይደለም በኢትዮጵያ ውስጥ የእርስ በርስ ጦርነቶች በተለያየ ጊዜ ተካሂደዋል ግን አሁን የምንናገረው ጦርነቱ ኤክሲኪዩት የተደረገበት መንገድ በንጹሃን ላይ ስላደረሰው የከፋ ጉዳት ነው የምናወራው እና ስለ አሁን ይሄን በተመለከተ አስተናገር ጦርነቱን የጀመረው እንትን አይደል ወይ እነሱስ እዚህ ክልሉስ ገብተው እንዲያርገው የለም ወይ እንደዚህ የሚባል ዲፍሌክሽን ሰማለሁ በሌላ ክልል በነበረው አማራም በአፋርም ክልል የነበረው ጦርነትም ቢሆን እኔ በሰላማዊ ሰዎች ላይ የደረሰውን ነገር በተመለከተ እንጂ መነጋገር ቢያንስ ትልቅ ትኩረት መስጠት የምፈልገው በጦርነቶች በራሳቸው አገራትን ያፈርሳሉ የሚል ድምዳሜ ላይ እየደረስኩ አይደለም ግን ጦርነቱ የተካሄደበት ሁኔታ ትግራይ ላይ በህብረተሰቡ ላይ ያደረሰውን የከፋ ጉዳት ነው የማነሳውና ሁለት ነገር ላንሳለህ እንደው ከዚህ ጋር የተገናኘ አንደኛ በጽሁፍህ መግቢያ ላይ የጠቀስከው አንድ ፋክት አለ ትክክል ነው ብዬ ማምናለሁ እኔ ማለት ተፈጥሯዊም ጭምር ነው ኢህአዴግ ከመጣ በኋላ አሁን ካለው ህዝብ ምናልባት 100 ሚሊዮኑ በተለያየ ሁኔታ አሁን ባለፉት 30 ዓመታት የተሰራውን የትምህርት ሂደት የሚዲያ ሂደት የተለያዩ ነገሮች ሲሰማ እንዳደገ ተጠቅሳለህ ይሄ ማለት ከትላንትና ታሪክ በላይ የዛሬ ህይወቱ የዛሬ ኤክስፒሪየንሱ ማተር ያረጋል ማለት ነው ስለዚህ ይሄንን ነገር ትግራይ ላይ ብትወስደው አሁን በትግራይ ካለው ህብረተሰብ መካከል ወደ ምናልባት 80-90% ዶኖ ቁጥር ላይ በድፍረት መናገር ባልችልም ግን በዛው ያኛውን 100 ሚሊዮን ያክል ብለህ በሰጣው ፕሮፖርሽን ራሱ ብንሄድ ከፍተኛ ቁጥር ያለው ሰው ከኢህአዴግ በኋላ የተወለደ ወይም ኢህአዴግ ሲመጣ ህፃን የነበረ ወይ አስተያየት ፎርም በሚያደርግበት ጊዜ ላይ ያልነበረ ነው ሊባል ይችላልና እነዛ ቀደም ሲል የተጠቀስካቸው ታሪካዊ መስተጋብሮች ሪሊ የት ሊኖሩ ይችላሉ በዜጎች አእምሮ ውስጥ ካልኖሩስ እንዴት ማተር ያረጋሉ ከዛ አብሮ ይሄ ጦርነት ከተከሰተስ በኋላ ይሄ ነገር ስህተት ነበረ ስህተት ሰርተናል ጥፋት ሰርተናል የሚል ነገር አልመለከትም እኔና እንደው የተስፋ ምንጭ እንደሆነ ማወቅ ፈልጌ ነው እሱ እንግዲህ ወዴት ነው የሚወስደን እንዳልከው ኢህአዴግ ከመጣ በኋላ የተፈጠረው ትውልድ ነው አብዛኛው በብዙ ርቀት በመወለድ ብቻ አይደለም ያው ለምሳሌ ኢህአዴግ ሲመጣ ከ15 ዓመት በታች የነበሩ ሰዎች ከፖለቲካ አመለካከት አንፃር ያን ያህል ማቹሪቲ ያላቸው ልንል አንችልም ከዛ በኋላ ነውና ኢህአዴግም ደግሞ መጀመሪያ በነበረው ለምሳሌ 20 ዓመት አማራጭ መገናኛ ብዙሃንም አልነበሩ ትውልዱ ያው ኢትዮጵያ ቴሌቪዥን ኢትዮጵያ ሬዲዮ ፋናን ዋልታን ሲያዳምጥ ነው የኖረው የተለየ እንግዲህ ጋዜጦች አዲስ አበባ ከተማ ላይ ተወሰነው የሚሰራጩ ነበሩ ያኔ ማንበብ እድል ያለው በጣም ውስን ሰው አብዛኛዎቹ ጋዜጦች ከ10,000 በላይ ትም አልነበራቸው ስለዚህ ከኢትዮጵያ አጠቃላይ የህዝብ ቁጥር አንፃር ስናየው አማራጭ አስተሳሰብ ማለት የሚሰራጭበት መንገድ አልነበረምና አብዛኛው ትውልድ የኢህአዴግን ፕሮፓጋንዳ የኢህአዴግን ትርክት ነው ሲሰማ ያደገው እዚህ ላይ ነው ጥያቄው የሚመጣው ሪሊስ ስለሰማ ያን ነገር ተቀብሎታል ወይ አምኖበታል ወይ የሚለው ጥያቄ ማየት ያስፈልጋል ኢህአዴግ አንዱ ችግሩ የነበረ ይናለ አማራጭ ከሌለው ከምን ጋር ያነጻጽራል እሱ ላይ ነው ጥያቄው አየህ ችግሩ እኔ ነኝ እየነገርኩት ያለሁት እኔን ነው እየሰማ ያለው ስለዚህ እኔን ነው የሚያምነው እኔን ነው የሚመርጠው ወይም ደግሞ እኔን ብቻ ነው የሚያውቀው ብሎ የማስተው ጉዳይ አይደለም ግን እንደዛ አልነበረም አየህ 3 ልጆች አንድ ቤት ውስጥ ቢኖሩ ሁለት አባትና እናት አሉ እነዛ የራሳቸው የቆየ የፖለቲካ አመለካከት አላቸው ተቀርጸው ያደጉበት ስለዚህ ከሚዲያው ምናልባትም በላይ
ልጆቻቸውን የመቅረጽ አቅም አላቸው ይሄን ያየው ነበር ወይ ስርዓቱ አይመስለኝም ትምህርት ቤት ውስጥ ያሉ መምህራን ርዕሰ መምህራን እነማን ናቸው እነማን ነበሩ ከሚዲያው በላይ ተማሪዎቻቸው እንዴት አድርገው ቀረጹ እንዲህ አይነቱ ነገር በጥናት ተደግፎ የሚታያል ነበር ሚዲያውን ተቆጣጥረናል ስለዚህ የህብረተሰቡን ማስተሳሰብ ተቆጣጥረናል የሚል አመለካከት ነው የነበረው አንዱ ስህተት እሱ ይመስለኛል ሁለተኛ ወደ አነሳው ተጨባጭ ጥያቄ ስንመጣ ይሄ ችግር በመፍጠሩ ረገድም አሁን በቁጥር ብናስቀምጠው ለምሳሌ 120 ሚሊዮን ህዝብ አለ ስንል 120 ሚሊዮኑ ይሳተፋል ማለት ነው ወይም ደግሞ በዛ ጉዳይ ላይ ተመሳሳይ አቋምና እምነት ይዞ ይገኛል ማለት አይደለም በፖለቲካ መድረኩ ተዋናኝ የሆነው ሰዎች በቁጥር በጣም ውስን ነው ግን ተጽዕኖ ፈጣሪ ነው ጫሂ ነው የኛ ድምጽ ነው ጎልቶ የሚሰማው እኛ ነን ጎልተን የምንታየው እንጂ ከቁጥር አንፃር ካየህ ያለን ሬሾ በጣም ጥቂት ነው በየቤቱ ግን ሰከን ብሎ ነገሮችን የሚያስተውል የህብረተሰብ ክፍል አለ እኔ እሱን ነው ተስፋም ማድረገው አይጠፋም ብለው በዛ ደረጃ ያለው አሁን ባለው ሁኔታ ይሄ ሁሉ እንኳን ችግር ተፈጥሮ የአማራ አርሶ አደሮች የትግራይ አርሶ አደሮች አሁን ስላላቸው ግንኙነት ሲያወሩ እውነት በዛ ጦርነት ውስጥ አልፈናል ብለህ እንድጠይቅ ያደርጋል ምን ያህል ስለ አንድነታቸው ስለ አብሮነታቸው እንደሚያስቡ ስታይ የሚያስደንቅ ነገር ታያለህ እና ትገረማለህ በዛ አስከፊ የሆነ የጥላቻ ፖለቲካ አልፈን እንደዛ አይነት አስቀያሚ ጦርነት መገዳደል ካለፍን በኋላ እንደዚህ አይነት አመለካከት አለ ብለህ እንድጠይቅ የሚያደርግ ነገር አለ እና ለዛ ነው እኔ ሙሉ በሙሉ ተስፋ መቁረጥ አለብን ብዬ እማላም እና አንድ መንግስት ይጥራል የአንድን ህብረተሰብ አስተሳሰብ ለመቆጣጠር አንድን ትውልድ በራሱ መንገድ ብቻ ለመቅረጽ ግን ይችላል ወይ የሚለው ትልቅ ጥያቄ እኔ አይመስለኝም ኢህአዴግ አንዱ የተሳሳተው ስህተት ይሄ እኔ መገናኛ ብዙሃኖቹን ተቆጣጥሬ ያለው ቀበሌዎቹን ተቆጣጥሬ ያለው የመንግስት መስሪያ ቤቶችን ተቆጣጥሬ ያለው በዚህ የህብረተሰቡን አመለካከት ተቆጣጥሬ ያለው እኔ በፈለኩት አቅጣጫ ነው መመራው ብሎ ማሰቡ ነው ትልቁ ስህተት ይሄ ትልልቆቹ ባለስልጣኖች ጋር ስንገናኝ እና ስናወራ ይሄ አስተሳሰብ ይታይ ነበር እኔ በመጨረሻዎቹ አመታት አካባቢ ሁለት ባለስልጣናትን አግኝቼ ነበር አቶ አቦይ ስብሃትና አቶ በረከት እና እንኳን በአንድ አገር በአንድ ዩኒቨርሲቲ ምን ኖር አይመስልም ያለን የአመለካከት ልዩነት ማለት ነው ህዝቡን የምናይበት መንገድ አብሶሉትሊ አሁን እነዚህ ሁለት ሰዎች 2002 ምርጫ ላይ 100% ኢህአዴግ አሸነፈ ሲባል ለነሱ እውነት ነበር በቃ ህዝቡ እኛ ከሌሎች አነጻጽሮ ወዶን ፈልጎን ነው የመረጠን 100% የኢትዮጵያ ህዝብ እኛን ነው የሚደግፈው ብሎ ነበር እስከ መጨረሻው ጊዜ ድረስ ዶክተር አብይ የተመረጡበት የኢህአዴግ ጉባኤ ማለት ነው የ18 ቀን ነው የወሰደው ረጅም ጊዜ የወሰደ ጉባኤ ነበር በአጋጣሚ ሆኖ የሀገሪቱ አጠቃላይ ሁኔታ ያሰጋው አንድ ሰው እንደው ይሄ ነገር ብንወያይ ጥሩ ነው ብሎ አንድ ቀን ራት ጋበዘን አንድ 13 14 ምን ሰዎች ቤቱ ነው የጋበዘን እና እዛ ስብስብ ውስጥ ነበርኩ እኔና አቶ በረከትም ነበር እና እዛ ስብስብ ውስጥ የተገኘው አቶ በረከት ቀን እዛ ስብሰባ ላይ ውሎ ነው የመጣው እና ስንወያይ ኢትዮጵያ በጽኑ መሰረት ላይ ነው የቆመችው ምንም የሚገጥማት ችግር የለም የሚል አመለካከት ነው እና ግን በውስጥ የሚያራምደው አቋም እኮ ሌላ ነበር አቶ ብርሃን ጽጋብ የጻፈውና አሁን ልክ ነው መጽሐፍ ላይ ተጽፎ ምናምን እንደዚህ አይነት ግን ይመስለኛል ያም አስተሳሰብ ሪሊ አንዱ ሌላውን ለማሳመን በሚያደርገው ጥረት ላይ የተመሰረተ ነው የሚመስለኝ ይሄን ካላደረግን ይሄ ይሆናል ከሌ ከተመረጠ ይሄ ይመጣል የሚለው ነገር እንትን ለማለት ነው እንጂ አጠቃላይ ሂደቱን ገምግሞ ወደዚህ አይነት አቅጣጫ ድንገባ ነው የሚለው ነገር ላይ ከልባቸው ያምኑበት ነበር የሚለውን እኔ እጠራጠራለሁ ከ2006 በ2007 ጀምሮ ኮንሲስተንትሊ ያነሳው የነበረ ሐሳብ ነበረ ያው እነሱ የፓርቲ ዲሲፕሊን የሚሉት ነገር አለ
በውስጥ ከተናገሩት ፍጹም ተቃራኒ የሆነውን ነገር ውጪ ሲያወሩ ልትሰማቸው ትችላለህ። ግን በየስብሰባዎች ወግ አይደል እንግዲህ ያ መጽሐፍ እና በቀጣይነት አደጋ እየመጣ ነው፣ የከፋ የደም ጎርፍ ሊመጣ ነው፣ አርማጌዲዮን ሊመጣ ነው እያሉ ከሚያሳስቡ ጥቂት ድምጾች መካከል ነበር አቶ በረከት። ያ እንግዲህ አንዱም ችግር ይሄ ነው። አየህ በውስጥ የምታምንበት ሌላ ነው፣ ለህዝብ የምታስተላልፈው መልእክት ሌላ ነው። ያሁን ይሄን ነገር በውስጥ በፓርቲ ዲሲፕሊን እስረኛ ሆነው እንደ አቶ በረከት አይነት ሰዎች ያን ነገር መፍትሄ እንዳላገኘ እያዩ ዝም ብለው ከማስቀመጥ ወደ ህዝብ ቢያወጡት ህዝብ እንዲነጋገርበት ቢደረግ ኖሮ ምናልባት ሂደቱ የተለየ አቅጣጫ ሊይዝ ይችል ነበር ብዬ አምናለሁ። ይሄ ሁሉ ከየት ነው የሚመነጨው? ከዛው ቅድም ካልኩ የፓርቲ ዲሲፕሊን ነው። ይሄ ከኮሙኒስት አስተሳሰብ ጋር የተያያዘ የፓርቲ ዲሲፕሊን እንደዚህ ሁሉ ነገር ሚስጥር ነው፣ በእኛ ውስጥ ብቻ ነው። ጠላት መስማት የለበትም፣ ጠላት ማወቅ የለበትም። ሐሳብ እኮ ነው ለምንም ነገር እና የዛ እስረኛ የመሆን ጉዳይ ነውና ውስብስብ ነው የኛ ሀገር ጉዳይ እና እኔ መቼም ጉዳት አልደረሰም እያልኩ አይደለም። ትልቅ ጉዳት ነው የደረሰው፣ ከባድ ጉዳት ነው የደረሰው። ያ ጉዳትም አሁን በዘላቂነት አልተፈታም፣ ተዳፍኖ ነው ያለው። ቅድም እንዳልኩ አሉታዊ ሰላም ነው ያለው። አሉታዊ ሰላም የሆነ ፈርታይል የሆነ ግራውንድ ሲያገኝ መልሶ ወደ ለየለት የሰላም እጦት ይቀየራል። ስለዚህ አሁንም ቢሆን ይህች ሀገር ወደ በጎ አቅጣጫ እንድትሄድ እንደ አንድ ሀገር ህዝብ መተያየት መተሳሰብ ካለብን የተደበቁትን ገመናዎቻችንን ሁሉ ወደ አደባባይ ያወጣን መነጋገር መቻል አለብን። ለጠፉት ጥፋቶች ሁሉ ደፋር የሆነ ውይይት ማድረግ፣ ጸጸት ማሳየት፣ ይቅርታ መጠያየቅ አለብን ብዬ አምናለሁ። ተዳፍኗል። አሁን ደግሞ በስልጣን ላይ ያለው ኃይል በዋናነት ስራው ህብረተሰቡ ወደዛ አይነት ነገር እንዳይሄድ ማድረግ ነው። ያለፈውን ጥፋት ሁሉ ተጠያቂነት በአንድ አካል ላይ ደፍድፎ ሌላ ተጠያቂ አካል እንደሌለ አድርጎ በመቁጠር በር መዝጋት ነው። በውስጥ እየተንተከተኩ ያሉ አሁንም ለጦርነቱ መነሻ የሆኑና ከሰላም ስምምነቱን በኋላ የቀጠሉ ተዳፍነው ያሉ ችግሮች ወደ አደባባይ ወጥተው መድረክ አግኝተው እድል አግኝተው እንዳይፈቱ የማድረግ ስልት ነው እየተከተለ ያለው እና ይሄ አገራችን ወይም ህዝባችን መፍትሄ ለማግኘት የተቃረበ መሆኑን ሳይሆን አበሳችን፣ ችግራችን እና መጥፎ ነገር ገና ወደፊት የሚመጣ መሆኑን የሚያሳይ ነው የሚመስለኝ። ይሄን ተረድተን ሪሊ አዲስ አቅጣጫ መያዝ ያለብን ይመስለኛል። ይሄ የልሁ ጉዳይ አሸናፊና ተሸናፊ ለመሆን የመፈለጉ ጉዳይ ይለይልን የሚለው ጉዳይ አንተ ምን ታመጣለህ አንቺ ምን ታመጣለህ የሚለው ጉዳይ የትም ሊያደርስ እንደማይችል የተገነዘብን ይመስለኛል። እና አሁንም አገሪቱ ውስጥ እየተካሄዱ ያሉ ጦርነቶች በሙሉ ከንቱ ጦርነቶች ናቸው። ሄደው ድል ካገኘን ያው የፕሪቶሪያው አይነት ስምምነት ወይም ድርድር ውስጥ የሚገባው ድል ካገኘን ያው ነገሮች ከዛ በፊት ከቁጥጥራችን ውጪ ካልወጡ እንጂ ዞሮ ሄዶ ብዙ ህዝብ ካለቀ ብዙ ሀብትና ንብረት ከወደመ በኋላ ወደ ሰላማዊ ድርድር ነው የሚመጣው። ለምንድን ነው ታዲያ ይሄ ሁሉ ህዝብ የሚያልቀው? ይሄ ሁሉ የሀገር ሀብት ንብረት የሚወድመው? ይሄ ሁሉ ጥላቻ የሚነዛው? ጦርነት ውስጥ ሆነህ ሰላማዊ ኃይለ ቃል ልትቀያየር አትችልም። ሁሉ ነገሩ ምሬት ነው፣ ውግዘት ነው። ስለዚህ ችግራችንን የበለጠ እየተባባሰ እየተወሳሰበ ነው ሄደው። በምንም ተአምር ከጦርነት የሚመነጭ ሰላም ሊኖረን አይችልም። በምንም ተአምር ጦርነት ሌላን ጥላቻ ሌላን ጦርነት ነው እየወለደ የሚሄደው። አዙሪትን የበለጠ እያከረረው እያወሳሰበው ነው የሚሄደው። ይሄ በአገራችንም ታሪክ በሌላውም ዓለም የታየ ነው። ሰላም ሊመጣ የሚችለው ከሰላም ነው፣ ከንግግር ነው፣ ከውይይት ነው፣ ከድርድር ነው፣ ከመቻቻል ነው። ያ ደግሞ የሚጀምረው የሌሎችን ችግር ለመረዳት፣ የሌሎችን ሰቆቃ ለመረዳት፣ የሌሎችን ሐሳብ አመለካከት ለማዳመጥ ከመሞከር ነው። አሁን አንደማመጥ በጭራሽ ሁሉም በየራሱ ነው የሚጮኸውና ሪሊ ተስፋ መቁረጥ የለብንም። አለ በየቤቱ ያደፈጠ ብዙ ጨዋ ማህበረሰብ አለ ብዬ ነው የማምነው። ልቦ የተሰበረ በዚህ አሁን በተፈጠረው ነገር በርስ በርስ ጦርነቱ መገዳደሉ በጣም እያዘነ ያለ እያነባ ያለ ህብረተሰብ ግን አቅም ያጣ አለ ብዬ ነው የማምነው እና ለዚህ አቅም መፍጠር የምንችል ከሆነ ከባድ ድል ምን ፈጥርለት ከሆነ ሪሊ ኢትዮጵያ ሊታደግ የሚችል ሁኔታ ሊመጣ ይችላል። ግን የችግሩ ፈጣሪ የሆነው ሰዎች አሁን ተዋናይ ሆነን የምንቀጥል ከሆነ
ችግሩን ፈጥረን ችግሩንም የምንፈታው እኛንን ብለን የምንቀጥል ከሆነ የትም መድረስ እንችል አይመስለኝም። ሶስት በተለያዩ ወረቀቱ ክፍል የጠቀስካቸውን ነገሮች አያይዤ ላንሳቸውና ከዛ አንድ በአንድ እንሄድባቸዋለን። ምክንያቱም በጣም ጠቃሚ ነጥብ ነው ይሄ ህብረተሰብንም ጭምር የሚመለከት ነገር ስላለበት ማለት ነውና አንደኛ በጽሁፍ መግቢያ ላይ በኢትዮጵያ መስረታ ትግራይ ስለተጫወተችው አይነተኛ ሚና ኮር ሚና ሊባል የሚችል እንደሆነ ተጠቅሳለህና በቀደመው ታሪክ በአሁኑ የአገሪቱ የፖለቲካ ሂደትም ሆነ በወደፊቱ የፖለቲካ ሂደት ላይ ያላትን የጎላ ሚና ሊኖራት የሚችለውንም የጎላ ሚና ተጠቅሳለህ። አንድ ይሄን ነጥብ ያዝልኝና አገናኛቸዋለሁ ነው ቀጥዬ። ሁለተኛ ከጽሁፍህ ልጥቀስና አሁን ያልከውን በትክክል ህወሓት ለሰራቸው ስህተቶችና ጥፋቶች የከረረ ትችትና ውግዘት የሚቀርብበት መሆኑ እንደተጠበቀ ሆኖ በአንጻሩ ለሰራቸው በጎ ነገሮች ግን ተገቢ እውቅናና ምስጋና የተነፈገው አመዳፋሽ ድርጅት ነው ትላለህ እና ይሄ እንደ አንድ ራሱን ችሎ ለምን ተብሎ ሊጠየቅ የሚችል እና አሁን በትክክል ያነሳው ነገር ነው። በነገራችን ላይ በዚህ ጽሁፍ መጨረሻ ላይ የገለጽከውን እዚህ ጋር ማስታወስ አለብኝ። ውይይት እንዲቀሰቀስና ራሳቸውን በትግራይ ፖለቲካ ሊቃንም ሆነ የህወሓት ሰዎች እንዲመረምሩ ከማድረግ በዘለለ እኔ መፍትሄ ናቸው ብዬ የምላቸውን ሐሳቦች እዚህ ውስጥ ማካተት አልፈለኩም ማለትህን መግለጽ ያስፈልጋል። ስለዚህ ምናልባት መፍትሄው የምትላቸው ሐሳቦች እንዴት ይሄ ያልተባለም የሚሉ ሰዎች ካሉ ይሄ በግልጽ በቃ የዚህ ጽሁፍ ዓላማ እኔ መፍትሄ ናቸው ብዬ የምላቸውን ሐሳቦች በዚህ ጽሁፍ ውስጥ ማካተት አልፈለኩም ብሎ ኤክስፕረስሊ ጽፏል። ስለዚህ ከዚህ አውድ አንጻር ነው መረዳት ያለብን። ለዚህም ምክንያት አስቀምጧል። ምናልባት በህወሓት ዘንድ ያለ ከውጪ ወይም ከተቃዋሚ በኩል የሚቀርብን ሐሳብ ስለቀረበ ብቻ ሪጀክት የማድረግ ያለመቀበል የገነገነ አስተሳሰብና አሰራር መኖሩ ነውና ለዚህ ጽሁፍ ሲባል እኔ መፍትሄ ናቸው የምላቸውን ነገሮች አላካተትኩም ብሏል። እንደ ካቪያት ይሄንን ማስገባት ፈልጌ ነው። ሶስተኛና ከቀደም ሲል ካነሳኋቸው ሁለት ነጥቦች ጋር አብሮ የሚተሳሰረው ህወሓትና የትግራይ የፖለቲካ ህብረተሰብ በጥልቀት ሊመረምሯቸው ይገባል ብለህ ካሰፈርካቸው 16 ነጥቦች አንዱ እና በተራ ቁጥር 16 ላይ ያስቀመጥከው ከዚሁ ጋር የሚተሳሰር ነገር ነው። ምን ይላል? ህወሓት ደርግን በማስወገድ ረገድ ቁልፍ ሚና መጫወቱንና በ27 ዓመቱ የኢህአዴግ ስርዓት የመሪነት ድርሻ ይዞ የሰራቸው በጎ ነገሮች ለምን ተገቢ ትውስታና ምስጋና ሳይቸራቸው ቀረ? በመጡት ለውጦች ተጠቃሚ የሆኑት የህብረተሰብ ክፍሎችና የኢህአዴግ አባልና አጋር የነበሩ ድርጅቶች ጭምር እንዴትና ለምን የዚህ ሁለታ ቢስነት ሰለባ ሆኑ የሚል አንዱ መመርመር ያለበት ነው ብለህ ያስቀመጥከው ነገር አለ። ስለዚህ አሁን እነዚህን አንድ ላይ በትግራይ የፖለቲካ ሂደትና ከኢትዮጵያ አንጻር የሚታዩበትን ነገር የሚመለከቱ ስለሆኑ ነው አንድ ላይ ያያያዝኳቸው ማለት ነው። ስለዚህ ወደ ኋላ ትንሽ ልመለስና በዘመናዊት ኢትዮጵያ ታሪክ ውስጥ ትግራይ ከኢትዮጵያ ጋር የነበራትን ግንኙነት የምትረዳው እንዴት ነው? ይህን ጥያቄ ያነሳሁት ትግራይ የማዕከሉ ተደጋጋሚ የኃይልና የትርክት ጥቃት ሰለባ ነበረች የሚሉ ብርቱ ክርክሮች ስላሉ ነው። አሁን አንተ በ1983 ወዲህ ህወሓት ስልጣን ከያዘ በኋላ ተከሰተ ያልከውን ነገር ነው ይሄ ከዘመናዊት ኢትዮጵያ መስረታ ጀምሮ በትግራይ ህዝብና በትግራይ ፖለቲካ ኃይል ላይ ሲካሄድ የቆየ የማጠልሸትና ምንድነው ዲሞናይዝ እና ዲሁማናይዝ የማድረግ ዘመቻ የመጨረሻ ምዕራፍ ነው የሚሉ ስላሉ ነውና በትግራይና በኢትዮጵያ መካከል የቆየው በተለይ በዘመናዊ ኢትዮጵያ ታሪክ ውስጥ የቆየውን ሚና እንዴት ነው የምትረዳው? እንደሱ ሚል ክርክር ያላቸው ሰዎች እንዳሉ ይገባኛል። ያን ደግሞ አንዳንዶቹ ለምን ዓላማ እንደሚሉትም ይገባኛል። ምናልባት በቅልቦና የሚሉት ሰዎች ሊኖሩ ይችላሉ ከመረዳት አንፃር። ግን የወደፊት ደግሞ ወጣ ፈንታችንን በሚመለከት ላላቸው አመለካከት እንዲህ አይነቱን አባባል ማጠናከሪያ አድርገው መጠቀም የሚፈልጉ ሰዎችም እንዳሉ እረዳለሁ። እኔ በጣም የተጋነነ ነው የሚመስለኝ። እዛ ወረቀቴም ላይ አስቀምጬዋለሁ። ትግራይ በኢትዮጵያ የፖለቲካ ሂደት አንድ የስልጣን ተቀናቃኝ የነበረ ኃይል ነው። የትግራይ ኤሊቶች ከድሮ ከጥንት ጀምሮ ማለት ነው መነሻም ነው ለኢትዮጵያ። ከዛም በኋላ ባለው የታሪክ ሂደት ዋና የስልጣን ተቀናቃኝ ኃይል ነው እና ስልጣን በመፈራረቅ የተፈራረቁ በመያዝ ረገድ ለስልጣን በመሻኮት ረገድ ለስልጣን በመዋጋት ረገድ አንድ ትልቅ ተዋናይ ነው የነበረው
የትግራይ ፖለቲካ ኃይል ከዛ ጋር ተያይዞ ምንም ጥርጥር የለውም አንደኛው ኃይል አሸናፊ ሲሆን በሌላው ላይ አሉታዊ ሆኖ ቅስቀሳ ያካሂዳል ወይም ደግሞ ለማሸነፍ በሚያደርገው ጥረት የዛ አይነት ጥቃት ሊሰነዝር ይችላል ያ ነገር ግን የህዝብ ለህዝብ ነው ማለት የሚቻል አይመስልም ስላልሆነም ነው አብሮነታችን በዚህ ሁሉ ሂደት የቀጠለው ይሄ ዘመናዊት ኢትዮጵያ የምትባለው ከመምጣቷ በፊት እኮ ኢትዮጵያ እጅግ በጣም ሰፊ ሀገር ነች ያው በቀላሉ ልትቆጣጠራት የምትችላትም አይደለች መሰረተ ልማት አልተዘረጋም የመገናኛ የለም እና አንድ አካባቢ ያለ ህዝብ በዛ ደረጃ ከሌላው ወይም ከማከሉ ጋራ ጥላቻ ቢኖረው ተነጥሎ ለመኖር ወይም ወደ ሌላ አቅጣጫ ለመሄድ ብዙም የሚያቀተው አይመስልም ብዙም ያስተሳስረው ነገር ስላለ አብሮ ይኖር እንጂ ማዕከል ላይ ያሉት መንግስታት ወይም ስርዓቶች በኃይል በጉልበት ሁሉንም ተቆጣጥሮ ማስተዳደር ስለቻሉ አይመስልም በርቀት በሚሰማ ቀናት ፈጅቶ በሚደርስ አዋጅ ነው ሀገሩ ሲያስተዳድሩት የነበር እንጂ በመላው ኢትዮጵያ የህብረተሰቡን አጠቃላይ እንቅስቃሴና ህይወት ሊቆጣጠር የሚችል ሰራዊት አስፍረው አይደለም መዋቅር ዘርግተው አይደለም እና ያው የሃይማኖቱ ምርዳታ አለ በአዋጅ ከሌነክሷል ይባላል ያን አምኖ ተቀብሎ ይኖራል በዛ መሃል ግን አሁን ቅድም እንዳልኩ ከስልጣን ሽኩቻ ከስልጣን ፍቅር አንፃር አንዱ ሌላውን ከስልጣን ለማውረድ የዛ አይነት ነገር ይጠቀማል ስልጣን ከያዘ በኋላ ደግሞ ከስልጣን ላለመውረድ የስልጣን ተቀናቃኙ ላይ የዛ ነገር ሊያደርግ ይችላል ይሄ በእኛም ሀገር በሌላውም ዓለም ያለ ነው የሚመስለኝ እኔ አሁን ያለው የተፈጠረው ሁኔታ ከፖለቲካ ኤሊት ወርዶ የህብረተሰብ ችግር ይሆን በዚህ ደረጃ ጎራ ለይቶ መገዳደል ላይ ያደረሰን ነገር ከዛ ጋር ማነጻጸር ተገቢ አይመስልም በፍጹም የተራራቀ ነገር ኢትዮጵያ የትግራይ ህዝብና ለምሳሌ ያማራን ህዝብ እንወሰድ ለዚህ ይሄን ያህል ሺህ ዓመታት አብሮ በጉርብትና ሲኖር በአንድነት ሲኖር በድንበር በግዛት ይገባኛል ጥያቄ ተዋቅቶ ያውቃል የአካባቢ መሪዎችን ተከትሎ ሄዶ ሊዋጋ ይችላል ለስልጣን በሚያደርጉት ፉክክር ይሄ ለኔ ነው ይሄ ላንተ ነው በሚል ግን ተዋቅቶ ያውቃል በኢትዮጵያ ስልጣን ይገባኛል የሚል ፉክክር ነው ነበር ይሄ የሚያሳይ ምንድነው አብሮነትን አምኖ ተቀብሎ የአንድ ሀገር ልጅነትን አምነው ተቀብለው ጥያቄ ውስጥ ማያስገቡ ነበር ይሄን ጥያቄ ውስጥ ማስገባት የቅርብ ጊዜ ሂደት የመገንጠል ጥያቄ የቅርብ ጊዜ ሂደት ነው ከዚሁ ከማርክሲዝም ሌኒኒዝም ማስተሳሰብ ጋር አብሮ የመጣብን እርስ በርስ መዋጋት የቅርብ አይደለም የዛሬ እውነት በታሪካችን አድርገነው አናውቅም ግን ይሄ ሁሉ የሚያሳየው ምንድነው ያው በየሂደቱ የነበሩትን ችግሮች በተገቢው ሁኔታና በተገቢው ጊዜ ትኩረት ሰጥተን ወደፊት የትልቅ ቅራኔ የትልቅ ግጭት ምንጭ ይሆናሉ ብለን ሳንፈታቸው እየተከባለሉ በመምጣታቸው እና ከትግራይም ህዝብ አንፃር የዛ አይነት ጥያቄዎች እንዳሉ የዛ አይነት ሮሮዎች እንዳሉ ከቀዳማይ ወያኔ ጀምሮ አቃለው ግን ያን ነገር ለጥጦና አጋኖ አሁን ካለው ሁኔታ ጋር ለማነጻጸር መሞከር እውነቱን ለመናገር ያሁኑን ሁኔታ ማሳነስ ይመስለኛል አሁን የገጠመን ችግር አሁን እየደረሰ ያለው ነገር በህዝብና በህዝብ መካከል ጥላቻ እንዲፈጠር እየተደረገ ያለው ቅስቀሳ በታሪካችን አይተነው ምናውቅ አይደለም ጦርነቶች ይካሄዳሉ አባቶቻችን አያቶቻችን ባደረጓቸው ጦርነቶች ለምርኮኛ ምን ያህል ክብር እንደነበራቸው ሰባዊነት እንደነበራቸው ነው የምንሰማው ላሸነፉት ሰው ምን ያህል ክብር እንደነበራቸው ነው የምንሰማው በዚህ አይነት ጭካኔ ተገዳድለው የሚያውቁበት ሁኔታ የለም በፍጹም በዚህ አይነት መጠን ተገዳድለው የሚያውቁበት ሁኔታ የለም የአንድ ሀገር ልጅነታቸውን ረስተው አብሮነታቸውን ዝምድናቸውን ረስተው ይሄ እኔ ነው ይሄ አንተ ነው ብለው በአካባቢ ደንበርና ግዛት የተዋጉበት ጊዜ የለም እኔ የጥንቱን ካሁኑ ማወዳደር ያሁኑን ሪሊ ማሳነስ ይመስለኛል የማይገባ ነው ይሄ ማለት ግን የቆዩ ቁርሾች ቅራኔዎች ሲንከባለሉ የመጡ የሉም ማለት አይደለም ግን እንደ ብርቅ ነው የምንሰማቸው አንዳንድ የታሪክ ማቂነን የሚሉ ሰዎች ሲያቀርቧቸው እንሰማለን ያ አስተሳሰብ ግን ህዝብ ውስጥ ምን ቦታ አለው አይመስለኝም እና እኔ በሱ መልኩ ብናየው ደግሞ አንድ ወይ ዋን ወይ አይደለም
በጎንደርና በጎጃምና በወሎና በትግራይ በወሎና በሸዋና በጎጃም ተመሳሳይ ነገሮች ነበሩ የእርስ በርስ ውጊያውም ነበረ ከስም መጠፋፋቱ ጋር አንዱ የሌላውን ፓወር አንደርማይን ለማድረግ ብዙ ርቀት ይሄዳል ከውጭ ኃይል ጋር ለመተባበር ድረስ የሚሄዱበት ጊዜ አለ ይሄ የተለመደ ነገር ነውና ሪሊ እነዚህ ነገሮች ያጋነን ማቅረቡ እኔ የሚጠቅም አይመስለኝም ጠቃሚ ነው ብለው የሚያምኑ ኃይሎች እንዳሉ ይገባኛል በተለይ ወደፊት የራሳችን ብለው የሚያስቡት አቅጣጫና ፕሮጀክት ካለ ለዛ ነገር ማጠናከሪያ ይጠቅመናል ብለው የሚያራግቡት እንዳሉ አቃሉ ግን የሚጠቅም አይመስለኝም ወደ ዛሬ እንውሰደውና ቀደም አስተሳስረዋለሁ ባልኩት መሰረት ህወሓት በዚያ ልክ ቀደም ሲል በተቀስከው መጠን የተወገዘው በርግጥ በፈጸማቸው ጥፋቶችና የሰብአዊ መብቶች ጥሰት ብቻ ነው ወይ ማለት ያ ለትግልና ለተቃውሞ በቂ ምክንያት መሆኑ ምንም የሚያጠያይቅ አይደለም ግን አሁን የምናውቀውን አውቀን ስንናገር ህወሓት በዛ መጠን የተወገዘው በፈጸመው የሰብአዊ መብት ጥሰት ምክንያት ወይ በፈጸመው ስህተት ምክንያት ነው የሚል ጥያቄ እንዲነሳ እና ሌላ ምክንያት አለው ለህወሓት በዚያ ልክ መወገዝ የመጣበት አካባቢ ሊሆን ይችላል ምክንያቱ የሚል ብርቱ ጥርጣሬ እንዲያድር የሚያደርጉ ነገሮች አሉና ነው አንድ የተወሰኑ ምሳሌዎችን እንደው ለውይይታችን መነሻ እንዲሆን ልጥቀሳቸው ለምሳሌ ለደርግ መጀመሪያ ላይ የተሰጠውን ድጋፍ ስታይ ከዛ በኋላም ደግሞ አሁን በፖለቲካ ኤሊቱ ዘንድ ደርግ እኮ ቢገሉም አገሩን ይወዳል እየተባለ ሮማንቲሳይዝ መደረጉን ስትመለከት አንደኛ ሁለተኛ ብልጽግና መጀመሪያ ላይ ያገኘው ድጋፍና የፈጸማቸው እጅግ የከፉ ሰብአዊ መብት ጥሰቶችን ለረጅም ጊዜ ሞልቶ ለመረዳትና በግዴለሽነት የማየት የህብረተሰቡን ፍላጎት ስትመለከት ሶስተኛ ከህወሓት ጋር አብረው ቀደም በጣም ጥሩ አድርገው ጠቅሰዋል አብረው የነበሩ ድርጅቶች ተላላኪ ነበርን ሲሉ ከህዝቡ ያገኙትን ፈጣን ይቅርታና ከተጠያቂነት የመንጻት ነገር ስታይ ሌላው በትግራዩ ጦርነት ወቅት ለጦርነቱ በህብረተሰቡ ዘንድ የተሰጠው በጣም ከፍተኛ ድጋፍ ከዛ አሁን እንኳን ብልጽግና በዚህ ልክ ብሪክ ባይ ብሪክ ሊባል በሚችል ደረጃ አገር ያፈረሰ በብልጽግና ላይ የሚቀርበውን ተቃውሞ ቀደም ሲል በህወሓት ላይ ይቀርብ ከነበረው ተቃውሞ ጋር ተወዳድረው በአድማሱም ሆነ በቅንጅቱ በኦርኬስትሬሽኑ እኩል ወይም ተመጣጣኝ ተቀራራቢ ያለ መሆኑን ስትመለከት ህወሓት ላይ የቀረበው ተቃውሞ በርግጥ አገሩን የተቆጣጠረው ከትግራይ የመጣን ማንኛውንም ኃይልና ሐሳብ የማነወርና አምርሮ የመጥላት ጥንውት አንዱ አካል ተደርጎ ቢወሰድ ስተት ነው የሚል ጥያቄ ያላቸው አሉ ወይ ቀደም ይመለስኩት ይመስለኛል የተደረገው ቅስቀሳ ቀላል አይደለም አንድ ቅስቀሳ ለረጅም ጊዜ ተደጋግሞ ከተካሄደ ያን ቅስቀሳ ሊያስተባብል ሊያርም የሚችል ተጻራሪ ቅስቀሳ ከሌለ ወደ እውነትነት ሊቀየር ይችላል የሚፈጠረው ፐርሴፕሽን ይሄን ነገር እውነት ነው ብሎ ህብረተሰብ ሊያምን ይችላል በዛ ደረጃ ሊገለጽ የሚችል በተለይ ማህበራዊ ሚዲያ መስፋፋት ከጀመረ በኋላ የሳተላይት ቴሌቪዥን ኢትዮጵያ ውስጥ በሰፊው መታየት ከጀመረ በኋላ ስማርትፎኖች ከተስፋፉ በኋላ ሁሉም በየቤቱ ሆኖ ጋዜጠኛ የሆነበት ሁኔታ የተፈጠረው ማንንም የሚፈልገውን አስተሳሰብ በተዛባ ሁኔታ ህብረተሰብ ላይ ለመጫን እድል ያገኘበት ሁኔታ ነው የተፈጠረው የዚህን አደጋ በውል ተገንዝቦ ህብረተሰብ ውስጥ የሚኖረውን ያሳሰብ ሚዛን ማስተካከል የሚያስችል ስራ በስርዓቱ ተሰርቷል ብያለሁ ያ ህወሓት ዋናነት የነበረበት ኢህአዴግ የሚባለው ድርጅት ቅድም እንዳልኩህ ትብኢት ውስጥ ገብቶ ትንክህት ውስጥ ገብቶ ማን አለብኝነት ውስጥ ገብቶ የያዘውን ስልጣን እና ያለውን ጉልበት ዘላለማዊ አድርጎ በማየት በዚህ ረገድ የህብረተሰብን አስተሳሰብ ሊያዛቡ የሚችሉ ወደ ተሳሳተ አቅጣጫ ሊወስዱ የሚችሉ ችግሮች ሊፈጠሩ ይችላሉ ብሎ የሰራቸው ስራዎችን በፕሮፓጋንዳም ደረጃ በተግባር ብዙ ስራዎችን መስራት ይጠበቅበት ነበር እሱም ባለመስራቱ የተፈጠረ ችግር አለ ለዚህ ዋናዎቹ ተጠያቂዎች በተዛባ ሁኔታ ፕሮፓጋንዳውን ጥላቻውን ያራመዱት ሰዎች ናቸው ኃይሎች ናቸው ምንም ጥርጥር የለውም
ግን ይሄ ደግሞ የህብረተሰብ አመለካከት እንዲሆን በተሳሳተ መንገድ ራሱ አገዛዙ አስተዋጽኦ አድርጎ ድርሻ አለው ይሄን በደንብ መገንዘብ ያስፈልጋል እኔ እንትን ነው ይሄ ቀላል ነገር አይደለም በተለይ በማህበራዊ ሚዲያ አሁን ባለበት ሁኔታ የህብረተሰብን አይምሮ ለመቆጣጠር የሚሰራ ስራ እጅግ አደገኛ በቀላሉ ነው አንድ መረጃ ወይም አንድ ፍረጃ ከአንድ ቦታ ተነስቶ አጠቃላይ ህዝቡ ሊደርስ የሚችል በቀላሉና በፍጥነት እና ይህ አይነት ሁኔታ ተፈጥሯል ቀደም እንዳልኩ በ27 አመቱ የኢህአዴግ ዘመን የተሰሩት ማህበራዊና ኢኮኖሚያዊ ጉዳዮች እጅግ ከፍተኛ ናቸው እዛ ወረቀቴ ላይ እንደገለጽኩት ለውጥ የሚለው ቃል ራሱ አይገልጻቸውም ሽግግር ትራንስፎርሜሽን ለምሳሌ በትምህርት አቅርቦት ኢህአዴግ ኢትዮጵያ ውስጥ ሲመጣ ስልጣን ሲይዝ የነበሩ 3-4 ዩኒቨርሲቲዎች ናቸው ቢበዛ ወደ 50 ዩኒቨርሲቲ ነው ያደገው የስልክ አገልግሎት የመንገድ አቅርቦት ካየን የመጠጥ ውሃ አቅርቦት የክሊኒክ የሆስፒታል አቅርቦት በአገር ደረጃ ዘመናዊ ኢትዮጵያ ከተፈጠረች ጀምሮ ያልተሰሩ ስራዎች ናቸው በ27 አመት ውስጥ የተሰሩት ከተሞችን ብናይ ኤርፖርቶችን ግድቦችን ብናይ ይሄ ከአጼ ምኒልክ ጀምሮ ለምሳሌ እንደው ስልጣኔ ወይም ደግሞ ዘመናዊ ነገሮችን መቀበል ከጀመርነበት ጊዜ ጀምሮ የተሰሩት ነገሮች ስታያቸው በ27 አመት ከተሰሩት በጣም የሚያንሱ ናቸው በመቶ ምናምን አመት በ27 አመት የተሰሩትን ያህል ዩኒቨርሲቲዎች አልተሰሩ የጥራት ጉድለታቸው እንደተጠበቀ ሆኖ መንገድ በመቶ ምናምን አመት በ27 አመት ያህል የተሰራው አልተሰራ አዲስ አበባ ከነበረችበት 3-4 እጥፍ ነው ያደገችው በቤቶች ግንባታ የመጣው ለውጥ ቀላል አይደለም በብዙ ነገሮች ልንጠቅስ እንችላለን በእንትንም ደረጃ አሁን የዩኤንን የሚሌኒየም የምታመቱን ግብ በማሳጋት ረገድ ቀላል አይደለም በወሊድ የሚሞቱ እናቶችን በመቀነስ ረገድ ከ5 አመት በታች የሆኑ ህፃናት በምግብ እጦት የሚሞቱ በመቀነስ ረገድ አጠቃላይ ድህነትን በመቀነስ ረገድ የነፍስ ወከፍ ገቢን በማሳደግ ረገድ የኤችአይቪ ተጠቂዎችን የወባ ተጠቂዎችን በመቀነስ ረገድ የተሰራው ስራ በጣም ኢመንስ ነው ግን ይሄ ሁሉ እንዳለ አይቆጠርም እንደተሰራም አይቆጠርም የብዙ ሰው ህይወት ቀይሯል አሁን የምናየው የተማረ ህዝብ ከነ ጥራት ጉድለቱ ማለት ነው በብዙ መቶዎች ምናልባት ወደ ሚሊዮን የሚጠጋ ህዝብ አሁን ዲግሪ ይዞ ይሆናል ኢትዮጵያ ውስጥ ያ ሁሉ የተማረው በ27 አመት የግል ሀብት የሚባል ነገር ኢትዮጵያ ውስጥ አልነበረም በደርግ ጊዜ 500 ሺህ ብር ነበር ጣራው አሁን ስንት ሚሊዮነር አለ ኢትዮጵያ ውስጥ ስንት ቢሊዮነር አለ መቼ ነው የተፈጠረው በማን ዘመን ነው የተፈጠረው ይሄን ቆም ብለን አናስብ to the extent እኮ ዳንኤል ክብረቱ ወጥቶ ህወሓትን የሚያስታውስ ማንኛውንም ነገር ማጥፋት አለብን እኮ ሲባል ተሰብሳቢው እኮ አጨብጭቧል ስንቱን ነገር አፍርሰን እንደምንጨርሰው አላውቅም ቀለበት መንገዱ ልናፈርስ ነው የባቡር ሀዲዱን ልናፈርስ ነው ግድቦቹን ሁሉ ልናፈርስ ነው ኤርፖርቶቹን ሁሉ ዩኒቨርሲቲዎቹን ሁሉ የሱን ዘመን የሚያስታውሱ ሁሉ እስከዛ ድረስ ነው ጭፍን ይሆን እና ይሄ ቀላል ነገር አይደለም ስለዚህ በተሰሩት ስህተቶች ደግሞ ስንመጣ ዛው ረቀት ያዳግሻል ከፍተኛ የሆነ የሰብአዊ መብት ጥሰት ነው ነበር ቀደም እንዳልኩ ኮንትራዲክሽን ነበር በአንድ በኩል የዲሞክራሲያዊ ስርዓት አምጥቻለሁ መልቲ ፓርቲ አስፈኛለሁ የሐሳብ ነፃነትን ተቀበያለሁ ብሎ በየቀኑ ግን ሰዎችን በሐሳብ ነፃነት በሚናገሩት ነገር ሲከስ ሲያስር ሲያፍን የነበረ ስርዓት ነው ሲገርፍ የነበረ ስርዓት ነው የፖለቲካ ሰዎችን ምርጫ ማፈን ብቻ አይደለም እንቅስቃሴ እንዳያደርጉ ህዝብን እንዳያደራጁ እንዳያነቁ እየተከታተለ ሲያስር ሲያፍን የነበረ ስርዓት ይሄ ሁሉ ግን ያደረገው ኢህአዴግ ነው ቲፒኤልኤፍ በኢህአዴግ ውስጥ አንድ አካል ነው ግን የመሪነት ሚና የነበረው ሁሉም የወንጀሉ ተሳታፊ ናቸው የጥፋቱ ተሳታፊዎች ናቸው ህገ መንግስታዊነት እንዳይኖር ስለ ህገ መንግስቱ በየቀኑ ነው የሚነገረው ይሄ ህገ መንግስት ግን በመሬት ላይ እንዳይፈጸምና ህገ መንግስታዊነት እንዳይኖር ነው ያደረገው ያ ስርዓት እና አንዱ የዛ ስርዓት ጉድለት ደግሞ ምን ነበር መሰለህ እንደዚህ አይነት መሰረተ ልማት ኢኮኖሚን በማሻሻል የህብረተሰብ ለውጥ በበቂ ሁኔታ አመጣለሁ ብሎ ማሰብ ነው በተለይ ከዲቨሎፕመንታል ስቴት አስተሳሰብ ጋራ ይሄ ነው
ዲቨሎፕመንታል ስቴት ማለት ሌላ ምን ማለት አይደለም እነሱ ሊያሽሞነሙኑት ዴሞክራቲክ ዲቨሎፕመንታል ስቴት ይበሉት እንጂ እናቶ መለስ ዲቨሎፕመንታል ስቴት ማለት ሰብአዊ መብት ሳይከበር ዴሞክራሲ ሳይኖር የልማት እድገት ማምጣት ይቻላል ለዚህ ምሳሌ የሚሆኑት የሳውዝ ኢስት ኤዥያ ሀገሮች ዲሞክራሲ ሳይኖራቸው ሰብአዊ መብት ሳይኖራቸው የኢኮኖሚ እድገት ያመጣው የኢኮኖሚ እድገት ያመጣው ስለዚህ ምሁራኑ ተቸገሩ ምን ልበላቸው እነዚህ ነገሮች ምክንያቱም ሌላ ቲዮሪ አለ ዲሞክራሲ ከሌለ ሰብአዊነት ካልተከበረ ዘላቂ የሆነ ኢኮኖሚ እድገት አይመጣም የሚል ሌላ ቲዮሪ አለ ከዚህ ቲዮሪ ተጻራሪ ዲሞክራሲ ሳይኖር ሰብአዊ መብት ሳይከበር የልማት እድገት ሊመጣ ይችላል ማለት የሚያስችሉ አገሮች ሳውዝ ኢስት ኤዥያ ውስጥ ተፈጠሩ አሁን ኢትዮጵያ ይሄን ነው ስታራምድ የነበር ስለዚህ ጸረ ዲሞክራሲ የሆነ አመለካከት ነው ሲራምድ የነበር ጸረ ሰብአዊ መብት የነበር አመለካከት ነው ሲራምድ የነበር ይሄ ግን ኢህአዴግ የሚባለው ድርጅት እንደ ድርጅት አምኖበት ሲፈጽመው የነበር ስለዚህ ለተሰራው ልማት ተጠያቂ ማን ነው ተመስጋኝ መሆን ያለባቸው ሁሉም ናቸው አንድ መንግስት ለመስገን ብሎ መስራት አለበት በያላምን ኃላፊነቱ የተሰራለት ህብረተሰብ ግን ቢያመሰግን ተገቢ ነው በያምናለሁ ለተሰራ በጎ ነገር ለተሰራ መጥፎ ነገር እንደሚቃወመው እንደሚያወግዘው ሁሉ ስለዚህ ለተሰሩት በጎ ነገሮች ሁሉም የኢህአዴግ ድርጅቶች መመስገን አለባቸው ህወሓት ደግሞ የመሪነት ሚና ነበር አስተሳሰብ በመቅረጽ መስመር በመቅረጽ ረገድ የጎላ ሚና ነበር አቶ መለስ የጎላ ሚና ነበራቸው የህወሓት ሰው ናቸው በዛው መጠን ደግሞ ለጠፉት ጥፋቶች የጋራ ተጠያቂነት መኖር አለበት ግን አሁን ምንድነው ይሆን ለጠፉት ጥፋቶች ሌሎቹ ጭራሽ እንዳልነበሩ ተቆጥረው ልማቱ በጎ ነገር ህወሓትን ያስመሰግናል ተብሎ ስለታሰበ እንዲነሳ ማይፈልግ እንዳልነበር የተሰራ ነገር ካለ መጥፎ እንደሆነ ተደርጎ ነው የሚቀርበው የተሰሩ መጥፎ ነገሮችን ግን አጉልቶ በማውጣት ለዛ ነገር ተጠያቂው ቲፒኤልኤፍ ብቻ እንደሆነ አድርጎ ይናገራል ይሄ እጅግ የተሳሳተ አቋም ነው በነገራችን ላይ የኛ ፓርቲ ከረጅም ጊዜ ጀምሮ በዚህ ጉዳይ ላይ የጠራ አቋም ነው ይዘው ይከተሉ ነው የተሰሩ ስራዎች ተገቢ ዕውቅና መስጠት አለበት ጥሩ ነገሮች ሲሰሩ ማመስገን ማድነቅ አለበት በዛው መጠን ደግሞ መጥፎ ነገሮች ሲሰሩ ማውገዝ አለበት በመክንያት መቃወም በመክንያት መደገፍ ነው መኖር ያለበት አሁን ኢትዮጵያ ውስጥ እየተካሄደ ያለው ፖለቲካ ግን ሚዛን ይሳት ምክንያታው አይደለም ብለን አቋም ያዝነው ያለ ምክንያት አይደለም ይሄ ነገር ሄዶ እንደዚህ ለህብረተሰብና ለሀገር የሚተርፍ ጣጣ እንደሚያመጣ የህብረተሰብን አይምሮ በማዛባት ችግር ሊፈጥር የሚችል እንደሆነ ስለተገነዘበ ግን ወደ መጨረሻው ወዳልከው ልምጣ ነው አይምሰልክ ነገሮች እየተቀየሩ ይሄዳሉ ህወሓት ምንም ነገር ሳይሰራ እኔ አሁን ህብረተሰቡ ስለኔ ያለው አመለካከት ምንድነው ብሎ ህወሓት ተጨንቆ ተጠቦ ያን ነገር ለማረም ምንም ነገር ይሞክረው ነገር አለ ብያለሁ ሁሉ ነገር ያው የጠላት ወሬ ነው ብሎ ደምድሞ በራሱ መንገድ ነው የቀጠለው ግን ያም ሆኖ የሰው ልጅ ህሊና ሄዶ ከእውነት ስለማይርቅ ብዙ ሰው እየተገነዘበ ነው ያለፈው 5 አመት ኢህአዴግን እንዳልነበር ቆጥረን ሌሎችን ድርጅቶች እንዳልነበሩ ቆጥረን ቲፒኤልኤፍን ብቻ ጠላት አድርገን ተጠያቂ አድርገን ማውገዛችን ትክክል ነበር ወይ የሚለውን ሰው ራሱ እየጠየቀ ነው እንዴ ያ የጨለማ ዘመን ነው ሲባል አዎ ብለን ያጨበጨብንለት አስተሳሰብ ትክክል ነበር ወይ አሁን የተሻለ ነገር ነው ወይ የመጣው እንደውስ ያኛው አይሻልም ነበር ወይ ከነችግሩ ከነጉድለቱ እንዲህ ብሎ ከማመን አልፎ በአደባባይ በድፍረት ሰዎች መናገር ጀምረዋል እና ነገ ከነገ ወዲያ ይሄ አስተሳሰብ ደግሞ ካልተቀየረ አሁን ያለው ብልጽግና ፓርቲ ወደ ዝባዝማሚያ ይሄድ በሚገባ ሊጠላበት ልንቃወመው የሚገባ ብዙ ነገር አለ ከዛ ባለፈ ርቀት ተሄዶ የሚጠላበት ሁኔታ ተፈጥሯል እኮ አሁን በብልጽግና ዙሪያ አይደለም አሁን የብልጽግና ፓርቲን የነ ዶክተር አብይን የፖለቲካ ኃይል እንደኔ ያንድ ግለሰብና የጭፍራዎቹ የክሊኮቹ ኃይል ነው ማንንም ህብረተሰብ ህዝብ የሚወክል አይደለም ግን እኮ ይሄን ኃይል የኦሮሞ ኃይል አድርጎ ለኦሮሞ ህዝብ ጥቅም የሚሰራ አድርጎ የኦሮሞ ህዝብ የሚደግፈው አድርጎ የመግለጽ ፖለቲካ እኮ እየሰማን ነው አይደል የማየት ፖለቲካ እኮ አሁን እያየን እኮ ተመሳሳይ ስህተት እየተደገመ እኮ በሌላ በኩል ደግሞ ቲፒኤልኤፍን በሚመለከት ሰው ቆም ብሎ ያያየ ጥፋት ሰርቷል ጥፋቱ ግን የጋራ ነው ከቲፒኤልኤፍ ነጥለን እነዚህን ሰዎች ብልጽግናንን ያሉ መደመር ያሉ ሰዎችን መደገፋችን ስህተት ነበር ትክክል አይደለም
መጠየቅም ካለባቸው በጋራ ነው መጠየቅ የነበረባቸው የሚለው አስተሳሰብ በሂደት እኔ ባለኝ መለኪያ እኔ ባለኝ መረጃ እያደገ የመጣ አስተሳሰብ ሰዎች ይሄን ነገር ቆም ብለው ከማሰብም አልፈው በድፍረት መናገርም እየጀመሩ ያየና እኔ የማይለወጥ ነገር አለ ብያለሁ ግን ይሄ ሁሉ የሆነ ያለው ህወሓት መስራት የሚገባው ነገር ሳይሰራ አሁን ህወሓት እኔ ባቀረብኳቸው ሐሳቦች ከሞላ ጎደል ግምገማ አካሂዶ በእነዚህ ጉዳዮች ላይ የሰራኋቸው ስራዎች ገምግም ያለው ትክክል ተገቢ ለምን ይሄን ያደረኩት በዚህ እነዚህን ጉዳዮች በሚመለከት ስህተት ነው የሰራሁት ስለዚህ እነዚህ ነገሮች በእንዲህ አይነት አካሄድ መታረም አለባቸው በዚህ ምክንያት ኢህአዴግ ውስጥ ሆኜ ለሰራሁት ጥፋት ተጸጽቻለሁ ህዝብን ይቅርታ ጠይቃለሁ ቢል ይሄን ለውጥ የበለጠ ያፋጥነው ነበር ህብረተሰቡ ቲፒኤልኤፍን የሚያይበትን አይን አስተሳሰብ ይቀይረው ነበር በአንጻሩ ጸረ ቲፒኤልኤፍ አቋም ያላቸው ኃይሎች ባልተቋረጠ ሁኔታ የሚያወሩትን አሉባልታ የሚነዙትን አሉባልታ ለማክሸፍ ለመመከት ትልቅ የሆነ እርዳታ ያደርግ ነበር ግን ደንዝዟል ቆም ብሎ እንዴት ነው ከዚህ 2 ዓመት ጦርነት በኋላ 27 ዓመት ሙሉ ያስተዳደርነው ህዝብ ይሄን ሁሉ ልማት የሰራንለት ህዝብ ለምን በዚህ መጠንጠና ለምን ሰዎች መጥፎ ነገር ስላወሩብን ብቻ ነው በዚህ ሂደት ተጠቅመዋል ብለን የምናምርባቸው ሰዎች መጠቀም ስለኮ እንደምን በማግኘት ትምህርት ቤቱ ገብቶ በመማር ሐኪም ቤት ሄዶ በመታከም አይደለም ገቢ በማሳደግ ብቻ አይደለም የሥርዓቱ አካል ሆኖ አብዛኛዎቹ የኢህአዴግ ባለስልጣናት አሁን ኢህአዴግ ሲመጣ የአንደኛ ደረጃ አስተማሪ ነው የነበሩት ወይ ሃይ ስኩል ተማሪ ነው የነበሩት ዲግሪ የያዙት ሀብት ንብረት ያፈሩት ለስልጣን የበቁት በኢህአዴግ ስርዓት ከሌላው ህዝብ በላይ ዋናዎቹ የቲፒኤልኤፍ ጠላቶች እነሱ ናቸው ዋናዎቹ የ27 ዓመቱን ስርዓት የጨለማ አድርገው የሚያዩት እነሱ ናቸው የ27 ዓመቱ ስርዓት ሰለባ የነበር ነው እኛ አይደለም እኛ በምክንያት ነው በሚዛን ነው ያየነው ያለ እና ይሄን ማንን ነበር ሲሰበስብ የነበረው እንደ በግ ነጋዴ ዝም ብሎ ጸጉሩን ያየ ዳበስ ያደረገ የሰበሰበው ኃይል እኮ ነው መልሶ ይባል አየህ ለምን በሚሊት ነበር ወይ ያን ያደረኩት ያለ አድሎ ነበር ወይ ያን ያደረኩት በዋናነት መገምገም ያለበት የህብረተሰብን አይምሮና ጥያቄ በልማት ብቻ መልሰዋለሁ ብዬ መጣሪ መድከም ትክክል ነበር ይሄ ሁሉ ልማት ሰርቼ ለምን በዜሮ ተዛባ ይሄ እኮ ያልሆነው የህብረተሰብ አይምሮ ላይ ባለመስራት ህብረተሰብ ሚዛናዊ ሆነ ተገቢ ሆነ ኢንፎርሜሽን እንዳያገኝ በማድረግ እኮ ነው በማፈን እኮ ነው ታስታውስ ይሆናል ቴዲ የምርጫ ቅስቀሳዎች ላይ በብዛት እናገር ነበር ለእናንተ ልማት ማለት አሸዋና ሲሚንቶ ማብኳት ነው ህንጻ መስራት ነው ሰባዊ ልማት ላይ ካልሰራችሁ ይሄ ሁሉ በአንድ አመት ይናዳል በየናገር ነበር እውነቴን ነው አቦይ ስባት አሁን ስናገር ሊያዳምጡ ይችላሉ በተገናኘን ጊዜ ከሪያሊቲው ምን ያህል እንደተነጠሉ ሰረዳ አቦይ በዚህ ከቀጠላችሁ እንኳንስ እናንተ ልጆቻችሁ ሀገር አይኖራቸውም ብዬን ተናገር ግን ከምንም አይቆጥሩትም ነበር ያ ዛሬ ልጆቻቸው ሀገር አይደለም ያጡት ያቦይ ስባት ልጆች ወጣት ልጆች ህይወታቸውን አጡ ከዚህ ሁሉ ውድቀት በኋላ 1 ሚሊዮን የሚጠጋ ወይም ከ1 ሚሊዮን የበለጠ ህዝብ ካለቀ በኋላ ሰው እንዴት ህይወቱን አስተሳሰቡን አይደለም ነፍሱን እንዴት አይመረም ዋይ ለምን ምንድነው ድርሻ የዚህ ውስጥ ነው